ብሩኬ በወንድሙ ሰርግ ላይ ዘና ፈታ እያለ ነበረ። ቅመማውን ደግሞ አሻግራ በጨፈራው እየሳቀችበት ነበር። ከእሙሽ ጀርባ ነበረች። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ የብሩኬ ድብቁ ችሎታ ወጥቷል። እስከዛሬ ድረስ እኔ ጭፈራ አልችልም ነበር የሚለውና ማለት ምንም እንደማያውቅ ነበር የሚናገረው። ነገር ግን በወንድሙ ሰርግ የሌለ ያለ ጉልበቱን አሟጦ እጅግ በጣም ነበር ሲጨፍር የነበረው። ከዚህ በተለየ መልኩ ደግሞ በሀብትሽ ሰርግ እናየዋለን ብዬ ተስፋ አደርጋለሁ እና ቅመማም ደግሞ ከሩቁና ማለት ነው ፍሽክ እያለች እያየችው ነበረ። ያው ትናንትና በተሰራው ቪዲዮም ትንሽ ቅሬታ ተነስቷል። እውነት ለመናገር በመጀመሪያ ሀይሚ ይህን ነገር እንደማታደርግ ልቦናችን ያውቀዋል። በደንብ ማንም ሳይነግረን በደንብ እናውቀዋለን ማለት ነው። በመቀጠል ደግሞ የሀይሚና የብሩኬ ችግር ምንም ያክል እንደተራራ ግዙፍ ቢሆንም ዞሮ ዞሮ ያን ችግር ተደርምሶ ሀይሚና ብሩኬ በአንድ ላይ እናያቸዋለን። በጣም ብዙ ነገሮችን ከነሱ ጋር አሳልፈናል እና ይሄ ነገር ምንም ማለት የሆነ እንዴት ከባድ ነገር አድርገን አንየው። ሲጀመር አንድ ሰው ከእናንተ ጋር ሊኖር የፈለገ ሰው ሀይሚና ብሩኬ እጅግ በጣም እንደሚዋደዱ እናውቃለን አይደለ? ፈጣሪ ከፈቀደላቸው እኮ እነዚህ ልጆች እስከ ህይወት ፍጻሜያቸው አብረው የሚኖሩ ናቸው፣ አብረው የሚዘልቁ ናቸው። እንዴት ነው ታዲያ የእሱ የህይወት አጋር የሆነችውን ልጅ አምጥቶ ወደ ሚዲያ ሊያሰድባት የሚችለው? እንደዚህ አይነት ነገር ስላየው ነው፣ ሆን ብሎ ስሟን ሊያስጠፋ ነው የፈለገው የሚል ነገር ስላየው ነው። እና ይሄ ከእውነት የራቀ ነው። ብሩኬ በሀይሚ ላይ ይህንን አያደርግም። ሲጀመር ትናንትና ሀይሚና ብሩኬ በጣም ፒስ ነበሩ እኮ። በቲክቶክ አይታችሁ ከሆነ ሀይሚ አንድ ቪዲዮ ለቀቀች፣ ከዛ እሱ በታች ኮሜንት ሰጣት፣ ከዛ ደግሞ እሷ መለሰችለት። የተኮራረፈ ሰው የተጣላ ሰው እንደዚህ ይመላለሳል? ኮሜንት ይሰጣጣል? አይሰጣጥም። በራሳችን እንኳን ብናየው ማለት ነው። ስለዚህ ከመካከላቸው ምንም ነገር የለም። ምናልባት ለሀይሚ አጉርሳት ይሆናል ያን ልጅ እንደተባለው አላየንም። እንግዲህ እዚህ ላይ ሀይሚ እንግዲህ ምንም እንቅስቃሴ እያደረገች አይደለም። ከጀርባ ነበረች ቁማ ያየናትና ብሩኬ እንደተናገረው አይደለም። እንግዲህ እሱ ያየውን ምን እንዳያን ያናቅም። አጉርሷትም ከሆነ እንኳን ይሄን ነገር ወደ ስራ ቀይሮ ይዞት መጥቷል ብዬ ነው እንደኔ የማስበው። ብሩኬ ወደ ስራ ነው ይዞት የመጣው ይሄን ነገር እንጂ በፍጹም ሀይሚን ለማሰደብ የሚያደርገው ነገር የለም። እና ለዚህም ደግሞ ሀይሚ ተገቢውን መልስ ሰጥተዋለች። ማለት ያው ሰርግ ላይ ነው፣ ማንኛውም ሰው ተነስቶ ሊጎራረስ ይችላል። እና የሆነ ሰው ደግሞ እንቺ ጉረሽ ብሎ ሲሰጣችሁ መቼም እጁን አትመልሱትም አይደለ? ስለዚህ ያ ነገር ከኔ መጥቶ ትርጉም እስከሌለው ድረስ በቃ ተቀብያለሁ፣ ጎርሻለሁ። ደግሞ እኔ ብቻ አይደለም የጎረስኩትና ሌሎችም ጎርሰዋል። ነገር ግን ይሄ ነገር ወደ አንተ ሲመጣ የሚያናድድህ አልመሰለኝም እና ስላናደድኩ በጣም ይቅርታ ብለዋለች። በጣም ያናደደው ነገር ብሩኬ አንዳንዴ ሀይሚና ብሩኬ የማይግባቡበት ቃላት አለ። ብሩኬ አንዳንዴ እንደዚህ አትመልሽልኝ ይላታል፣ ሀይሚ ደግሞ ትመልሳለች። እና ሀይሚ ያለችው ምንድን ነው ከኔ ላይ ምን አስፈጠጠ ስትለው ጭራሽ በጣም ተናደደ ብሩኬ ማለት ነው። ይህን ነገር የተናገረችውም እሱ አሁን አስበው ብሩኬን ያናድደዋል ብላ አይደለም። እና አንዳንዴ ከሁለታቸው መካከል ያለ እንዴት ነው ያለ መረዳዳት አለ። ነገሮችን በስትክክል ያለ መናገር ልበለው ብቻ እንደዛ ነገር ነው። እና ከኔ ላይ ምን አስፈጠጠ ስትለው እንዴት እኔ ማየት አልችልም ወይ ብሎ ነገሮችን ጠመዘዛቸውና እንግዲህ ፕራንኩ እንዲያምርለት ነው ብዬ አስባለሁ እንደዛ ያደረገው። እና ውዶቼ ብሩኬ ለሀይሚ ያለውን ፍቅር ሁሌም በተግባር ሊያሳየን ይሞክራል። በተግባር ነው የሚያሳየን፣ በቃላት አይደለም እሱና ብዙ ሰው ደግሞ በቃላት እንዲናገር ነው የሚፈልገው። ከዛ አንጻር የሆነ ነገር ሲፈጠር ብሩኬ አይወዳትም አያፈቅራትም እንላለን። ይሄ ትክክል አይደለም። የምሬን ነው። እንዴ ባያፈቅራት ኖሮ ነው እንዴ ባለፈው እዛ ቲክቶክ ላይ በስንት ህዝብ መካከል ለዛች ልጅ ቤቢ ከወደደችው እኔ ምን አስቸገረኝ ነው ምን አስጨነቀኝ ነው ያላት ለዛች ልጅ።